ይችውና ለጨፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጨፈራ ቤቱን በአንድ ሚዛን ማስቀመጥ ነው። ቤተ መቅደስ እኮ የራሱ ህግ አለው። ንጽህናን ጠብቆ ቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም። ታዲያ እዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ አባቶችን ሁሉ ነው የሚያውቅሳቸው። ገንዘብ አምጡልን ይባላል። ታዲያ ምን ያርጉ? ታዋቂ ለመሆን ብለው እኮ ነው ካላችሁ ዶንኪ ኤአይ አለላችሁ። በኤአይ ታግዛችሁ ኮንተንት ፈጥራችሁ ታዋቂ፣ ዝነኛ፣ ሀብታም፣ የበረከት ሰው መሆን ትችላላችሁ። በ0975506360 ደውሉና ለዩቲዩብና ለቲክቶክ የሚገርም ስራ የሚሰራውን ኤአይ እናስተዋውቃችሁ። ጭፈራ ቤት ያደሩ። ስለዚህ የእሸቱ የ14 ደቂቃ ምክር ቱሪናፋ ለቤተ ክርስቲያን መቆርቆር፣ ለማህበረሰቡ መቆርቆር የመሰለው ታዋቂና ዝነኛ መሆን ከፈለጋችሁ የኔን ኤአይ ግዙኝ ነው። ማሻሻጫ ነው ወገኖቼ። ይህች ልጅ መስዋዕት ነው የሆነችው። እንድትለወጥ አይደለም፣ እንድትቀየር አይደለም። ለቤተሰቧ፣ ለማህበረሰቧ፣ ለወንድሟ አትሊስት አንድ ታናሽ ወንድም አለኝ የግል ትምህርት ቤት ከፍዬ ማስተምረው ብላለች። ስለዚህ እሸቱ መጀመሪያውንም ሲያወራ የነበረው ልጅቷን ለመቀየር ሳይሆን የሱን ኤአይ በሷ ስም ለማሻሻጥ ነው። ታዋቂና ዝነኛ መሆን ከፈለጋችሁ እሷ ራቁታን ሆና ነው የታወቀችው። እናንተ ግን ታዋቂ መሆን ከፈለጋችሁ የኔን ኤአይ ግዙኝ። እሷ ደንሳ ነው የታወቀችው። እናንተ ግን ታዋቂ መሆን ትፈልጋላችሁ። እኔ ደግሞ በቃ ይሄን ሰሞን ያሰቃየኝ ይሄንን ነገር ሳይ ምንድን ነው የሚመስለው? ዩቲዩብ እየመሰለው ነው ታብሌት እሷ እንደዛና እንደዚህ ሆና በድካማ በኩል የቤተ ክርስቲያንም የምንም ኮንቴንት እያደረገች እንደዚህ ሆና ሪስትሪክት እያለኝ ነው። ኮፒ ሊንክ አድርጓት እስቲ። ኮፒ ሊንክ ለምንድን ነው ግብግብ? አንዳንድ ሰው ብልግና እየደገፍክ ነው። ምን ነው ብራዘር? ፖርኖግራፊ በማየት እኮ ከዓለም ሶስተኛ ነን ምናምን እኮ ነው በዝርዝር ውስጥ። ነውረኛ እኮ ነው። እንደ ማህበረሰብ እኮ ነውረኝነታችንን እኮ ጎግል መስክሮብናል። ለምን እንወሻሻለን? ለምን የውሸት ጽድቅ እናቆማለን? ለመለወጥ እኮ መጀመሪያ መበላሸትህን ማመን አለብን። አትሊስት ያለበትን የቆንክበትን ግራውንድ ስትቀበል ነው ለውጥህም ማንነትም የሚመጣ። ፖርኖግራፊ እንትን ብሎ ሰርች በማድረግ ከ1 እስከ 3 ደረጃ ሰንጠረዥ ላይ ልክ እንደ ሯጮቻችን ሜዲያ ላይ ያስመዘገቡ እንደሚመጡ ሯጮች ተመዝግበ ቁጭ ያልክ ማህበረሰብ በእያንዳንዳችን ስልክ የሚታየው ነውር፣ የሚታየው ግልሙትና፣ የሚታየው አመፅ እንዳለ ሆኖ የሆኑ ሰዎች ግን እኛ ተደብቀን የሆነውን ነገር አደባባይ ላይ ድንገት ሲወጣባቸው ራሳችንን በማጽደቅ ራሳችንን ለማሳየት በጣም ጨዋጫ ለመጫወት እንሞክራለን። ይህ ማህበረሰብ የሚለወጠውና የሚቀየረው የእውነት መሰረት ላይ ሲቆም ነው። የሆንከውን ሆንኩ ስትል ማለት ሁሉንም ትጠላለታለህ፣ ሁሉንም ይደብርሃል ማለት አይደለም። በአውታሩ ጊዜ ላይ የሰጠሁት ሀሳብ አንድ ስፔሲፊክ የሆነ መዝሙር ላይ ያጠነጠነ ሀሳብ ነው። ያ አይመቸኝም ማለት አውታሩ አይመቸኝም ማለት አይደለም። ደግሞ የአውታሩ ስራዎች ሁሉ ይደብሩኛል ማለት አይደለም። አንዳንዶች እንደዛ ነው የሚያስቡት። ሽሮ ወጥሽ በቃ ይደብር፣ አንቺ ሽሮ ወጥ መስራት አትችይም ስላት አንዲት ሴት ወይም አንዲት ባለሙያ ወይም አንዲት ኪችን ውስጥ ያለች ጎበዝ ሴት ጥብስሽ አይጣፍጥም፣ ዱለትሽ አይጣፍጥም፣ ክትፎሽ አይጣፍጥም፣ ጎመንሽ አይጣፍጥም ምናምን እያልኩ አይደለም። ስለዚህ ምግብ ሊሻሻል ይችላል። ልክ ነው። መዝሙሩም ይሻሻላል። የሚቀጥለው አልበም ላይ የሚቀጥለው አልበም ሲያወጣ የብሉይ ኪዳን እንትን አምጥቶ ልክ የራሱ ኬዝ አድርጎ በአንደኛው ቀን በሁለተኛው ቀን ምናምን ብሎ እድሜ ለኔ የሆነ ጊዜ ላይ ሰማችሁት። ከዛ አሁን አትሰሙት። እስቲ እጅ የሚያወጣ የአውታሩን መዝሙር በእኔ ንዴት ፕሮፋይል ፒክቸር ያደረገ አለ። መዝሙሩን ያዳመጣል አንድ ሰሞን ለባምቢ ወገነ ለእሸቱን መውቀስ ትክክል አይደለም። ና እስቲ በጣም ትክክል እንደሆንኩ ልንገር። ና ግባ፣ ሀሳብ ካለ አዲስ ና ግባ። እና እንደዛ ነው ሀሳቡ፣ እንደዛ ነው።
ስለዚህ አንድ መዝሙሩን ትክክል አይደለም ማለት ጠቅላላ ሰውየው ልክ አይደለም ማለት አይደለም። አንድ ዜማ ወይ አንድ ግጥም አልተመቸኝም ማለት ከዚህ በፊት የገጠማቸው ግጥሞች አይመቹኝም ማለት አይደለም። ደሜ ይመችሽ፣ በትክክለኛ ጎን ነው የመረጥከው። አሁን የቡድን ጉዳይ ምና የቲክቶክ ጉዳይ ሳይሆን ላሳያችሁ የምፈልገው ነገር አለ። ቪዲዮ ሰርቻለሁ፣ ከፈለጋችሁ እዩት። የኔ ቪዲዮ ሳወራ ብቻ ሳይሆን ታማኝ ለመሆን ሰዎቹ የተናገሩትን ነገር ሙሉ ለማሰማት ሞክራለሁ። 1 ደቂቃ 2 ደቂቃ የሰዎቹን ቪዲዮ ሳሳይ ይፈጅብኛል። እኔ 2 ደቂቃ ማብራሪያ ሰጣለሁ፣ 4 ደቂቃ ይሆንብኛል። አይገባችሁም ብዬ አስብና ደግሞ 2 ደቂቃ ጨምራለሁ፣ 6 ደቂቃ ይሆንብኛል። ቪዲዮ ይረዝምብኛል። ምን እንደማደርግ አላቅም። አይደለም እንደዚህ ሰፋ አድርገህ ማብራርታ አይቻልም። ባጭሩ አንግባባ እያለን ነው። ሰዎች ሙሉ ቪዲዮን እንኳን አያዩትም። ሰሞኑን ዘማሪዎቻችን ከቴዲ አፍሮ ላይ ዘፈን ማጅራቱን መተው ዘማሪዎቻችን ከቴዲ አፍሮ ጋር የሚመሳሰል ዜማ እንዳላቸው ያሳየውበት ቪዲዮ ላይ በጣም ብዙ ጴንጤ ወንድሞቼና እህቶቼ አንተ ልጅ ዘፈን በደንብ ነው ወይ የምትሰማው የምታዳምጠው ምናምን ብለው የሰዎቹ ዜማ መስረቅ ሳይሆን ያሳሰባቸው የኔ ዘፈን መስማት ነው ያሳሰባቸው። ዘፈኑን መዝሙር ብለህ ከምታዘምረኝ ምንጩን አጣርቼ ለእግዚአብሔር ለአምላኬ የተቀደሰውን ብሰጥ ጥሩ ነው። እዛ ቪዲዮ ላይ ለምሳሌ መጨረሻ አካባቢ ላይ ዛክ ሚውዚክ የሚባል የሙዚቃ ባለሙያ አለ። እሱ ከለጠፈው ልጥፍ ላይ ነው ያገኘሁት ብዬ ተናግሬያለሁ። ሰዎች ግን ሙሉን ስላላዳመጡት የቪዲዮውን ሙሉን ስላላዳመጡት ኮሜንት ላይ ተሯሩጠው መጥተው አንተ እስካሁን ዘፈን ትሰማለህ ይላል። ኧረ እኔ ያገኘሁበትን ምንጭ ጠቅሻለሁ ብራዘር። አሁንም ዘፈን እሰማለሁ አልሰማም ክርክር ለራሴን ለማጽደቅ ሳይሆን ዋናውን ጉዳይ ሰዎች ይጥሉታል። ዘፈን መስማትን እንደ ወንጀል አድርገህ ኮሜንት ላይ የምትጽፍ ሰውዬ ዘፈን የሰረቀውን ሰውዬ ግን ምንም አትለውም። ይሄ ነው አሁን የፕሮቴስታንት ውስጥ ያለ ፍርደ ገምድልነት። ዛሬ ምሽት ይቅርታ እያለ ነው እንትና ይቅርታ ለመጠየቅ እመጣለሁ እያለ ነው። ለምንድን ነው የሚመጣው? ለምንድን ነው ይቅርታ ለመጠየቅ የሚመጣው? ጋሽ እሸቱ ይህንን ቪዲዮ ስሙኝ። ለምንድን ነው ጋሽ እሸቱ ይቅርታ ለመጠየቅ የሚመጣው? ቀጠሮ አለው እንደ ይቅርታ ቀጠሮ አለው ወይ ይቅርታ? 2 ጊዜ በአንድ ጉዳይ ላይ 2 ጊዜ ገበያ ይወጣል እንዴ? የሸጥቀውን ጉዳይ ከእንደገና ገበያ ትወጣለህ እንዴ? ህዝብ ስለተገለበጠበት አይደለም። አንቺው ቆይ አንድ ነገር ልንገራችሁ። ይሄ ሰውዬ ይሄ ግለሰብ ልጅቷን እያንዳንዱ ነገር ያነሳባት ጉዳይ ላይ እውነታ የሆኑ ሀሳቦችን አንስቷል። እውነቱን ግን እውነት ነው ብሎ ተቀብሎ ወይም ለማህበረሰቡ አስቦ ሳይሆን የዚች ልጅ ድካም አደባባይ ላይ በማውጣት ኤአይ የሚባል ሱስ ውስጥ ገብቷል ሰውየው። መጽሐፍ ቅዱስን ያስተምራቸዋል ይላል፣ ፊዚዮቴራፒ ይሰጣቸዋል ይላል፣ ቦርጭ ይቀንስላቸዋል ይላል፣ ሩጫ ያለማመዳቸዋል ይላል። ኤአይ ሁሉን ቻይ ነው ወደሚል መደምደም ያደርሷል። ድሮ ገዳም ሲያስገነባ ጥሩ ነገር ሲሰራ መልካም ነገሮች ላይ ሲሳተፍ ልጸድቅ የሚል በጎ አድራጎት አቋቁሞ ሰዎችን ለመርዳት ወደዛ ወደ ግራ ወደ ቀኝ ሲል ነው የምናውቀው። አሁን ደግሞ ኤአይን ለማሻሻጥ ወገቡን ታጥቆ ወጥቷል። ባምቢ አበሻ የተወቀሰችበት ሚዲያ ላይ የወጣችበት አደባባይ ላይ በጣም ተስፋ እስኪያስቆርጣት ድረስ እስክታለቅስ ድረስ ልጅቷ የራሷ ድካም አለባት። ሁላችንም የራሳችን ድካም አለብን። የሷ አደባባይ ላይ የወጣ በመረጃ ላይ የተመሰረተ ሊሆን ይችላል። እኛ ሁላችንም ግን ብልጥ ስለሆንን ካሜራ አጥፍተን ዘግተን ነው ስንዘግጥ የምንዘግጠው፣ ስንዘላዘል የምንዘላዘለው፣ ነውር ስንገባ ነውር ውስጥ የምንገባው። ይህች ልጅ ትደንሳለች። ዓለማዊ ሴት ናት እኮ መንፈሳዊ ሴትም አይደለችም፣ ዓለማዊ ሴት ናት። እንደሚደንሱት ትደንሳለች። የሆነ አንድ ቪዲዮ ላይ የተናገረችውን ነገር ልንገራችሁ። አይ ቲንክ ቤንጃ ምናምን የሚባል ልጅ አለ። ቤንጃ የሚባለው ልጅ ይጠይቃቸዋል ቲክቶከሮችን። እዛ አንድ ጥያቄ ተጠየቀ። ምንሽን ነው የምትወጂው ተብላ ስትጠየቅ እኔ መጀመሪያ ላይ የምወደው አይኔን ነው አለች። ግን በጣም ብዙ ሰዎች መቀመጫሽ ያምራል ስላሉኝ አሁን መቀመጫዬን ነው የምወደው አለች። ልጅቷ ራሱ ከኮመንት ሴክሽን ተነስታ ሰዎችን ለማስደሰት በመቀመጫዋ ብትሉ በመውዝዋዜዋ ብላ የምታደርገው ነገር ሁሉ ኦዲየንሶቿን ለማስደሰትና ይመቸናል ያሉትን ነገር ለኦዲየንሶቿ ለማቅረብ ነው እያደረገች ያለችው። ሚዲያ ላይ እንዳሉት ሰዎች ሁሉ ማለት ነው። ምናልባት ሌሎቻችሁ ዳሌዎቻችሁን አዙራችሁ ላደንሱ ትችላላችሁ። በተቻላችሁ መጠን ግን ኦዲየንሶቻችሁ እንዲያዝኑባችሁ አትፈልጉም ሁላችሁም ማለት ነው።
አንፎሎ ይህን ለክርስቲያን ግን ምን ይጠቅመዋል? ምን እንደሚጠቅመው ነግርሻለሁ። ቆይ ማራናታ እስከዛ አንፎሎ አርገሽ ውጪ። አንፎሎ አርገሽ ውጪ። አንፎሎ አርገሽ ውጪ። አንዲትን ሴት ማህበረሰብ ውስጥ ለመለወጥ እሱ የሄደበት መንገድ እሷን ገበያ ላይ በማውጣት የራሱን ንግድ ለመነገር ነው። ደም በቃ ይሄድ ይጂ ጋድ ብለስ ዩ ይጂ ንግድ እኮ አይደለም የሚያስኩት ሐሳቤን ነው የምገልጸው። አንድ ነገር ላሳያችሁ። ቆይ እቀጥላለሁ ወገኖች። አንድ ነገር ላሳያችሁ። እኔ የእሸቱን 14 ደቂቃ ምናምን ያወራበትን ቪዲዮ በደንብ ነው የሰማሁት። የተናገራቸው ሐሳቦች ላይ ስለ ትውልድ የሚያስብ ይመስላል፣ ግን ጋሽ እሸቱ ስለ ትውልድ ሐሳብም የለውም። ምክንያቱም ትውልድን የሚመርስ ሰዎች እንዳያነቡ አይምሯቸውን እንዳይጠቀሙ ለደጋፊነት የተሰራውን ፈረንጆቹ ሰውን እንዲረዳ የሰሩትን ኤአይን እንደ ሁሉን ቻይ የነገሮች መፍቻ አድርጎ ለማቅረብ ነው እየሞከረ ያለው። ይሄ ደግሞ ትውልድን ከመመረዝና ከማቀንጨር የዘለለ ምንም አይነት ትርጉም የሌለው ነገር ነው። ሰዎች በራሳቸው እንዳያነቡ፣ እንዳይጥሩ፣ ከመጽሐፍት ጋር ያላቸውን ግንኙነት እንዲያቋርጡ ሁሉን ነገር ኤአይ ሶልቭ ያደርጓል ወደሚል ጠባብነት እንዲመጡ ሊያደርጋቸው ነው ሙከራ እያደረገ ያለው። አይ ቲንክ ይህንን ቪዲዮ ላሳያችሁም። ያው ድምፁን ስለምታውቁት ቪዲዮውን ባላሳያችሁም ችግር የለውም። ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ይላችሁ። የእሸቱ ቪዲዮ ለቤተ ክርስቲያን መቆርቆር ይመስላል። የእሸቱ ቪዲዮ ለትውልድ የተቆረቆረ ለታናናሽ ወንድሞቹና እህቶቹ ያሰበ ይመስላል። ፌቭ ሂዱጣ ምናምን አትበሉ፣ አስወጧቸው። ማስፈልግ ኮመንት የሚጽፈው እኔ እኮ የቀለሜን ሞዴሬተሮች እኮ ልከራይ ነው። አሁን የቀለሜን ሞዴሬተሮች ልከራይ ነው። የኔ ቤት ሞዴሬተሮች ርህራያችሁ መንሰፍሰፋችሁ በጣም ነው ይበዛው። ተቃራኒ ሐሳብ የሚሰጡ ሰዎችን አይደለም ብሎክ ማድረግ ያለባችሁ፣ ፐርሰናል አታክ የሚያደርጉ ሰዎችን አስወጧቸው። እኔን የሚቃረን ሐሳብ መስጠት ይችላል ሰው። የማልመቸው ሰው ሐሳብ መስጠት ይችላል። ማልመቸው ይሄ ሐሳብ የማይመቸው አይ ልክ አይደለህም የሚል ሰው መቦለክ የለበትም። ከኔ ሐሳብ በተቃራኒ የቆመ ሰው መቦለክ የለበትም። ነገር ግን ሐሳብን በሐሳብ መሞገት ትቶ ዝም ብሎ እንደ በሽተኛ ውሻ በጉንም በሬውንም አቡናንም እናከሳለሁ እናንተንም እነክሳቸዋለሁ ካለ አስወጡት። ምንም አያደርግ። ሐሳብ ግን መቃወም ይችላል። አይ ልክ አይደለህም፣ አይ ተሳስተሃል፣ እዚህ ጋር ተሳስተሃል፣ አንተ ልክ አይደለም፣ እሸቱ ነው ልክ ምናምን ማለት ይችላል። መብታቸው ነው። ይሄው እንትን ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጭፈራ ቤቱን በአንድ ሚዛን ማስቀመጥ ነው። ቤተ መቅደስ እኮ የራሱ ሕግ አለው። ንጽህናን ጠብቆ በፍርሃትና በመንቀጥቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም። ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ በብልግና ከሚያደንቋችሁም ቢሆን ገንዘብ አምጡልን ይባላል። ታዲያ ምን ያርጉ? ታዋቂ ለመሆን ብለው እኮ ነው ካላችሁ ይኸውላችሁ ይሄ ሰው 11 ደቂቃ ሙሉ ቲክቶክ ላይ ስላሉ ሰዎች ስፔሲፊክ አድርጎ ደግሞ ስለ ባምቢ አበሻ መጥፎ ነገሮቿን እየነቀሰ ያወጣል። ልጅቷ እንደ አንዲት ወጣት እህት ድካም የለባትም? አለባት። ልጅቷ የታላቅ ወንድም ምክር ያስፈልጋታል? በደንብ ያስፈልጋታል። ግን ታላቅ ወንድም እህቱን እንዴት ነው የሚመክረው? አሁን አንዳንድ ሰዎች ይህን ስናገር የሚምታታባችሁ ሰዎች አላችሁ። ህዝብን ስለሚያስቱ ሐሰተኞች የምታስቡ ሰዎች፣ አንተ ታዲያ ነብይ እከሌ ለምን በጓዳ አትመክረው የምትሉ ሰው ምንም ይገናኝ አይደለም። ባምቢ አበሻ ሰባኪ አይደለችም፣ አስተማሪ አይደለችም። ትውልድ እሷን የሚከተለው ስብከቷን ፈልጎ ምናምኗን ፈልጎ አይደለም። አብዛኞቻችሁ ፎሎ ያደረጋችኋት መቀመጫ ምናምን አምሯችሁ ነው። ብዙዎቻችሁ ፎሎ ያደረገ ፎሎወሮቿ በቃ በጣም ተከታታይ ድራማ እየሰራችላችሁ የሆነ በቃ የሚገርም ነገር እየሰራችላችሁ አይደለም ፎሎ ያደረገች። ልጅቷ ጎበዝ ናት። አዎ ከመነሻዋ ጀምሮ አውቃታለሁ። ቲክቶክ ስትጀምር ትተውን ነበር፣ ኮሜዲ ነገር ትሞክር ነበር። በጣም አብራ እነለዋ ምናምን አብረው ነው። እንደዚህ አልነበረም መልካቸውም ፊታቸውም እንደዚህ አልነበረም። የሁላችንም ፊት ተጣሞ ነው ቲክቶክ ስንጀምር የጀመርነው። ልክ እንደኛ ሁሉ በተጣመመ ፊት ባልተቃና ሰውነት በማያምር ቁመና ነው እንትን የጀመሩት ይህንን የቲክቶክ እንትን ማለት ነው። እድሜያቸው ጨመረ፣
ተቀባይነታቸው ጨመረ። በዚሁ በቲክቶክ ደግሞ በማስታወቂያም በምንም ገበያ ማግኘት ጀመሩ። ጥሩ ስራ እየሰሩ ነው ያሉት ልጆቹ ማለት ነው። ሁሉም ነገራቸው ፐርፌክት ነው። እንደ ቤተ ክርስቲያን አሁን እንደኔ እንደ ሃይማኖት ሰው በመጽሐፍ ቅዱስ በኩል አድርጌ ሊያቸው ብዬ ብመለከት ትክክል ያልሆኑበት በጣም ብዙ ነገር እነሱ ብቻ ሳይሆን ብዙ ነገር ትክክል አይደለም እዚህ ሚዲያ ላይ ማለት ነው። ነገር ግን እሸቱ እንደ ኦርቶዶክስ ቤተክርስቲያን አባልነቱ እንደ ኦርቶዶክስ ቤተክርስቲያን ልጅነቱ ይህችን ልጅ በታዋቂነትም እንደ መቅደሙ እንደ ታላቅም በዝነኝነት ይቀድማታል፣ በተከታይ ብዛት ይበልጣታል፣ በተሰሚነት በተጸኑ በጣም ይበልጣታል። የተሻለ ተሰሚም ተጽኖም አለ። ይህችን ልጅ ስልኳን ፈልጎ አግኝቶ ሻይ ቡና ብሎ መክሮ ገንዘብ እሷን ማድረግ የሚችልበት አቅም ስለሌለው ነው በዚህ ደረጃ አስጥቷት ተስፋ እንድትቆርጥ ህይወቷ ግራ እንዲገባው ያደረገው አይደለም። ሰድቦ ለሰዳቢ የሰጣት ቀድሞውንም ተሳዳቢ ስላጠራት የእሷን ነገር ሰዎች መመልከት ስለከበዳቸው ነው አይደለም። የኤአይ ሽያጩን ንግዱን በእሷ በኩል ለማካሄድ ነው። እኔ አሁን የደበረኝ የግርጌውና የራስጌው ምክር አይደለም። 11ኛው ደቂቃ ላይ ግን እሸቱ ምን ይላል? እንደዚህ የሚሆኑት ሰዎቹ እንደዚህ የሚሆኑት ወይም እነ ባምቢ እንደዚህ የሚሆኑት ታዋቂ ለመሆን ነው ይላል። ስሙት፣ እንደዚህ የሚሆኑት ያሉት ታዋቂ ለመሆን ነው። ስለዚህ ታዋቂ መሆን ከፈለጋችሁ የኔ ኤአይ ያለ እሱን ተጠቀሙ ይላል። በቃ አጭር ቃል በቃ። ስለዚህ እቺን ልጅ ለመለወጥ ሳይሆን ሊመክራት የወጣው ኤአዩን ሊያሻሽጥባል። የሰው ህይወት ደግሞ በነገር ላይ ካንተ የኤአይ ገቢ ለኛ ባምቢ አበሻ ትሻለናለች። በቃ ምንም ስለምታደርግልህ አንድ ቀን ሰላም ብያት አላውቅም፣ ቴክስት አድርጌላት አላውቅም፣ በውስጥ በኩል ተጻጽፌያት አላውቅም፣ ፎሎወሯም አይደለሁም። ነገር ግን እንደ አንድ ኢትዮጵያዊ በቲክቶክ እንዳለ እንደ አንድ ታላቅ ወንድሟ ይህች እህት ካንተ ኤአይ ሽያጭ የዚች ልጅ በህይወት መቆየት አስፈላጊ ነው ለቤተሰቧም ለማህበረሰቡ። በቃ ይኸውልህ ስሙት፣ ደግሜ ልክፈትላችሁ። ራሱ ጋር ነው ንጽህናን ጠብቆ በፍርሃትና በመንቀጥቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም። ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ በብልግና ከሚያደንቋቸውም ቢሆን ገንዘብ አምጡልን ይባላል። ታዲያ ምን ያርጉ? ታዋቂ ለመሆን ብለው እኮ ነው ካላችሁ ዶንኪ ታዋቂ ለመሆን ነው ብለው ካላችሁ አለ። ከዛስ ዶንኪ ቲዩብ ላችሁ በኤአይ ታግዛችሁ ኮንተንት ፈጥራችሁ ታዋቂ፣ ዝነኛ፣ ሀብታም፣ የበረከት ሰው መሆን ትችላላችሁ። በ0975516360 ስለዚህ ይሄ ሰውዬ በትክክል የዚችን ልጅ ጉዳይ አሳስቦት ከታች የሚመጣውን ማህበረሰብ ለመቀየር የሰዎችን ህይወት ለማሻሻልና ለመለወጥ ሳይሆን እቺ ወጣት ልጅ ላይ ሲዘንብባት ሲወርድባት የነበረው ደግሞ የተጠቀመው ለንግዱ የተጠቀመው ቤተክርስቲያንን ተጠቅሟል። ለኦርቶዶክስ ቤተክርስቲያን ጭራሽ አስበው አይደለም። ምክንያቱም እንደዚህ የሚሆኑት ለታዋቂነት ነው ካላችሁ የዶንኪ ቲዩብን ኤአይ በመግዛት ወይም የዶንኪ ቲዩብን ኤአይ በመተዋወቅ ምን መሆን ትችላላችሁ? ታዋቂ፣ ዝነኛ፣ ጠቃሚ፣ ሀብታም ሰው መሆን ትችላላችሁ እያለ በእሷ መንገድ ታዋቂ አትሁኑ፣ በእኔ መንገድ ታዋቂ ሁኑ እያለ ያለው። ስለዚህ ምክሩ አንድን ሰው ገንዘብ ለማድረግ የቀረበ ምክር ሳይሆን በአንድ ሰው መስዋዕትነት ላይ በአንድ ሰው ሬሳ ላይ የራስን ቢዝነስና ተቀባይነት ለማዳበር የቆመ ነው። ይሄ በጣም ሼም ነው። ልክ እሷ አላደረገችው ማህበረሰቡን የማይመጥን ኢሞራላዊ ድርጊት አድርጋለች እንዳልክ ሁሉ አንተም ኢሞራላዊ ድርጊት ነው ያደረገው። በቃ ኢሞራላዊ ድርጊት ለንግድክ ስትል የአንዲት ቤተሰቦቿ ልጃችን ብለው የሚሳሱላት እህት ወንድም ያላት ታናሽ ወንድሟን የምታስተምር ስለ ጥፋቶቿ ሌላ ጊዜ እናወራለን። ስለ ጥፋቶቿ ማን ያላጠፋ እዚህ ምድር ላይ ማን ያላጠፋ ንጹህ ጻድቅ ሰው አለ? ማን ያላጠፋ አይደለም። እኛ ፓስተር ተብዮቹ፣ ነቢይ ተብዮቹ፣ ቀሳውስት ተብዮቹ ሁሉ በጀርባ የራሳቸው ድካም ይኖርባቸዋል። እግዚአብሔር የሁላችንንም ገበና ጸጥ ለጥ አድርጎ ይዞልን ምህረት አድርጎልን በምህረትና በበደላችን በበረታን ጊዜ ቸርነቱንም ምህረቱንም ጥበቃውንም አብዝቶልን ነው እንጂ በፊት ለፊት የቆም ነው እንጂ እንደሷ ገበያ ቢወጣ እንደሷ ድንገት ከእጃችን ቢያፈተልክ የኛ ነውርና ችግር ማናችንም በአደባባይ የምንቆምበት ሞራል የለን። አለቅ የለም። ስለዚህ እሸቱ ለቤተ ክርስቲያን ተቆርቆሮ ነው። ለቤተ ክርስቲያን ከተቆረቆረ ማስታወቂያው እኮ አያስፈልግም ነበር። የኤአይ ንግዱ እንደዚህ እኮ የሚሆኑት አለ እንደዚህ እኮ የሚሆኑት ለምንድን ነው?
ታዋቂ ለመሆን ነው። ታዋቂ መሆን ይፈልጋሉ። በእኛ ንግድ በእኛ ኤአይ ታዋቂ መሆን ይችላሉ። ደግሞ የራሱን ወሬ በኤአይ እያስጨበጨበ ያስተዋውቃል። አሁን ደግሞ ይውልኝ የጋሽ እሸቱን ነውር ዛሬ ምሽት ይቅርታ ለመጠየቅ እመጣለሁ ይላል። ይቅርታ ቀጠሮ ያስፈልገዋል? ልጅቷን አደባባይ ላይ ሰቅለህ በልጅቷ መስቀል ቤሳቤስቲ ሳንቲሞችን አገኘ፣ ገንዘብ ሰራ፣ አገኘ ገንዘብ ሰራ። ከዛ በኋላ እሷንም ይቅርታ በማድረግ ገንዘብ የይቅርታ ዋጋው ስንት ነው? እዚህ ሚዲያ ላይ እንዴ ይቅርታ እኮ መንገድ ላይ ወጥተህ ሞባይልን አውጥተህ ቲክቶክ ላይ ቪዲዮ መስራት ትችላለህ። እኔ እንደዛ ሌላ አስቤ አይደለም፣ አንቺን መጉዳት ፈልጌ አይደለም። ለማህበረሰቡ እንድትጠቅሚ ለቤተ ክርስቲያን ጠቃሚ እንድትሆኚ ነው ይህን ነገር መናገር የፈለጉት እንጂ ፐርፐስሊ አንቺን ለመጉዳት ተስፋ ለማስቆረጥ ብዬ አይደለም ይሄን ያልኩት። በዚህ መንገድ ከተረዳችኝ ወይም በዚህ መንገድ ከተረዳችሁኝ ይቅርታ አድርጉልኝ፣ በቃ አፉ በሉ። እኔ የሚጠቅመውን ነገር ለመናገር ነው የሞከርኩት። የተናገርኩበት መንገድ ግን አንቺን ስለጎዳ ይቅርታ አድርግልኝ ብትል ወይም ይቅርታ አድርጉልኝ ብትል ያበቃል እኮ ይቅርታው። ይቅርታ በቀጠሮ ከዛ በኋላ ለቢዝነስ እንዴት ይቅርታ ቢዝነስ ይሆናል? እንዴት ምህረት መጠየቅ ቢዝነስ ይሆናል? አይ ቲንክ ይቅርታ የሚጠይቅ አይመስለኝም። ነገሩን ሊያባብሰውና ትኩረት ስላገኘ የበለጠ ደግሞ ሊሰራበት የፈለገ ይመስለኛል። ነገ ስለሚያደርገው ነገር ባላቅም በኋላ ስለሚያደርገው ነገር ባላቅም 3 ሰዓት ግን ዓለም ሁሉ ተሰብስቦ የሱን ዩቲዩብ እና የሱን ቲክቶክ ቻናል ላይ ይቅርታ ሊጠይቅ ነው እሸቱ ብለን ተሰብስበን እራት ቀድመን በልተን ተዘጋጅተን ልጆቻችንን በጊዜ አስተኝተን እንዳይረብሹን ያንተን ይቅርታ ፎከስ አድርገን ለማየት ብራዘር፣ እኛ እህታችን ትበልጥብናለች ከነ ድካሙ፣ እህቴ ትበልጥብኛለች ከነ ድካሙ፣ ከነ ጉርለቷ እህቴ ትበልጥብኛለች። የኔ ልጆች በሷ ድርጊት እንዳይበላሹ እሷን እያረድኩኝ ልጆቼን አላተርፋቸውም። እሷም ለሌላ ሰው ልጅ ስለሆነች ማለት ነው። እኔ ሴት ልጆች አሉኝ። የኔን ሴት ልጆች እሷን እያዩ እንዳይበላሹ በሚል ፍርሃት ተነስቼ በሷ መስዋዕትነትና በሷ መሰዋት ላይ የኔን ልጆች ጨዋ አድርጌ እንዳሳድግ አልፈልግም። እሷን ገንዘብ አድርጌ እሷን አትርፌ እንደው በቃ አጠፋች በደለች ምላትን እሷን አስቀድሜ ብራዘር፣ ወንድም ተንበለን ጋሽ እሸቱ ሁሉም እኮ የዩቲዩብ ንግድ እኮ አይሆንም። ለትውልድ ማሰብ ማለት እኮ እንደዚህ ማለት አይደለም። ለትውልድ እኮ ማሰብ ማለት እንደዚህ አይደለም። ደግሞ አየሁት ለቤተ ክርስቲያን ገዳም ማሰሪያ ምናምን ያልከውን ቪዲዮ አየሁት። ቆይቷል እቺ ልጅ ስለ ገዳም ቪዲዮ መስራት ከጾሙ በፊት ከወራቶች በፊት ነው እቺ ልጅ የገዳም ማስታወቂያ የሰራችው። መቼም እጇን አውጥታ የገዳም ማስታወቂያ አሰሩኝ ብላ እንደማትሰራ እርግጠኛ ነኝ። ራሷቸው ሰዎቹ ናቸው ታዋቂ ኦርቶዶክሳውያንን ፈልገው መተው የጠየቁት። በቃ እዚህ ቲክቶክ ላይ ያሉ ሰዎች የሚሰሟቸው ሰዎች መካከል አንዷ ባምቢ ብዙ ተመልካች አላት ብለው መጡ፣ ጠየቋት። ስለዚህ ቤተክርስቲያኗ ስለሆነች ያቺ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ገዳሙ ቤተክርስቲያኗ ስለሆነ ወጣ ማስታወቂያ ተናገረች ማለት። በዚህ መጠን ይወላችሁ እዚህ ሚዲያ ላይ ያላችሁ በተለይ ደግሞ ድንጋይ ይዛችሁ በጣም አደገኛ ጻድቅ የሚያጫውታችሁ ለትውልዱ ከናንተ በላይ አሳቢ እንደሌለ የሚሰማችሁ ግብዞች አንዴ ረጋ አድርጉትና ልባችሁን አረጋጉና ስሙ። ልባችሁን አረጋጉኝ። አፍተሮል ኢየሱስ ክርስቶስ የሞተው ለግንብና ለጣራ ለግርግዳ አይደለም፣ ለሰው ልጅ ነው፣ ለሕንፃ ሥላሴ ነው። እግዚአብሔር ልጅ ኢየሱስ የሞተው ለማን ነው የሞተው ቢባል ለገደሉት እኮ ነው የሞተው። ለዚህ ነው በመስቀል ላይ አንጠልጥለው ሲያበቁ ቁልቁል እየተመለከታቸው አባቶ የሚያደርጉትን አያውቁምና ይቅር በላቸዋል። አይደለም በፒኪኒ ለደነሰ ለዚህ ዘመን ሰው ለቸነከሩትም ምህረቱ አልጎደለም። የእግዚአብሔር ልጅ ኢየሱስ ክርስቶስ እናንተ ናችሁ። ከናንተ ኪስ ምህረት፣ ከናንተ ኪስ ቸርነት፣ ከናንተ ኪስ ይቅርታ፣ ከናንተ ኪስ የሚመዘዝ የሚመስላችሁ የዚህ ዘመን ግብዝ ሰዎች አላችሁ። እንትና እሸቱ ትክክል ነው፣ እሸቱ ትክክልህ ራሱ ሰውን ገንዘብ ካላደረገ ልክ አይደለም። ትክክልህ ራሱ ሰውን ማዳን ካልቻለ ልክ አይደለም። ትክክል እኮ ነው። አወራር ልክ ነው፣ አቀራረብ ልክ ነው። ምክንያቱም አንተ ጠንቅቀ የሚዲያውን ፕላትፎርም ታውቀዋለህ። የሚዲያውን ፕላትፎርም ጠንቅቀ ታውቀዋለህ። ምን አይነት ፕላትፎርም ነው ሚዲያው? ሃይማኖተኛ ሚዲያ ነው። ምንም እንኳን ሰዎች ዓለማዊ ቢጫወቱ ክርስትናቸውን፣ ኦርቶዶክስነታቸውን፣ ፕሮቴስታንትነታቸውን እንደሚያከብሩ ታውቃለህ። እስልምናቸውን ሰዎች እንደሚያከብሩ ታውቃለህ። ስለዚህ የህብረተሰቡን ኖርም ይዘክ እንዴ ብራዘር፣ ኖርም እኮ የሚያስፈልገን ማህበራዊ የምንግባባበት እኮ ማንነት የሚያስፈልገን እኮ
ለመትረፍ ለመኖር አይደል እንዴ? ለምሳሌ ታላላቆቻችንን የምናከብረው እኮ እኛም ነገ ታላቅ ስለምንሆን። ይቅርታ ፖስቷል የምትሉኝ ገበያ ነው እሱም እኮ ገበያ ነው። ይቺ ልጅ አስጥቶ መነጋገሪያ ለመሆን ስለተረሳ ሰሞኑን መነጋገሪያ ስላልሆነ እሸቱ የሚባል ሰውዬ ሚዲያው ላይ ስለጠፋ ይቺ ልጅ አወጣትና በሷ ድካም በሷ ለቅሶ በኩል በሷ ሐዘን በኩል እሱ ጻድቅ ተጫወተ። አባቶችን ሁሉ ወቀሳቸው። የቤተ ክርስቲያን አባቶች እናንተ ልትመክሩ ሲገባ እንዴት ይችን አንድ ታሪክ ላስታውሳችሁ። ይህን ታሪክ የምትጠቅሱት በተሳሳተ ቦታ ነው ብዙዎቻችሁ። ያቺ ድንጋይ ይዘው የመጡባት ልትወገር ያለች ያቺ ሴት መረጃም ማስረጃም የተያዘባት ኢየሱስ ክርስቶስ ጋር ነው ይዘዋት የመጡት። እግሩ ስር ጣሏት። ዝሙት ስታደርግ ይዘናታል። እንደ ሕጋችን እንደ ሙሴ ሕግ ልትወገር ይገባታል፣ ልንገድላት ይገባታል። ኢየሱስ ክርስቶስ በሷ ኃጢአት ዙሪያ አይደለም መብራሪያ የሰጠው። መጀመሪያ እሷ መትረፍ አለባት፣ ለመወቀስ እሷ መትረፍ አለባት። አየክ ድንጋይ እንዲወግሯት እድል ከሰጠ አይደለም እኮ ነው እኮ አይደለም ኢየሱስ ያለ መጀመሪያ የሷ ነፍስ መትረፍ አለበት፣ ለፍርድ እንኳን መትረፍ አለበት የሷ ነፍስ። ኢየሱስ ክርስቶስ ጎንበስ አለና እጁን መሬት ላይ በጣቱ እየጻፈ ጎንበስ አለና እንደዚህ ብሏል፣ ከናንተ መካከል ኃጢአት የሌለበት ይውገራት። ሁሉም የህሊና ጌታ የሆነ አምላክ ስለሆነ እሱ ሁሉም ህሊናው ሲወቅሰው ድንጋዩን እየጣለ ጥሏት ሄደ። ከዛ ብቻዋን አገኛት። አየ የኢየሱስ ክርስቶስ የመመለስ ድርጊትና ተግባር ለብቻ አስቀርቶ የሚምር ነው። ኃጢአትሽ በማድረግሽ ልክ ነው፣ እንዲህ በመሆንሽ ልክ ነው፣ በመዘሞትሽ ልክ ነው አላለም። ከኃጢአቷ ጋር የተስማማ ኢየሱስ የለም እዛ ቦታ ላይ። ቀና አለና ልጄ ሆይ አላት። አየ ኃጢአት አድርጋለች፣ ይቅርታም አልጠየቀችም፣ አልተስተካከለችም። ሴትዮዋ እንደተያዘች ነው የመጣችው። ከሳሾቿን ከበተነ በኋላ ልጄ ሆይ አላት። ልጄ ሆይ አየ ልጅነቷን አልወሰደው። በዛ ኃጢአት ምክንያት ልጅነቷን ሁሉ አልወሰደው። ልጄ ሆይ ከሳሾችሽ ወዴት አሉ አላት። ልጄ ሆይ ዝሙት ሰርታ ኃጢአት ውስጥ ተወዝፋ ወድቃ ለዛውም በማስረጃና በመረጃ ተይዞባት፣ አዎ ተይዞባት። ልጄ ከሳሾችሽ ወዴት አሉ አላት። አይ ሁሉም ሄደዋል ስትለው እንደዚህ አለት። ዳግመኛ ኃጢአት አታድርጊ አለት። በመጀመሪያው ተስማምቻለሁ አላላትም። አትድገሚው፣ አታድርጊው። ይሄ ዳግም እድል የሚሰጥ ሁለተኛ አታድርጊ ብሎ ምህረት የሚያበዛ አምላክን ይዘ በአምላክ ሰበብ ሰው ለሞገር ለዛውም ለቢዝነስ አደባባይ ላይ መውጣት ግብዝነት ይባላል። አለቅ እንዴ ለደካሞች ዘኑ እንጂ ወገኖች፣ ትዕቢተኞችን የምትደብቁ ሌባ ፓስተር፣ ሌባ ነብይ፣ ነውረኛ ሰባኪህን ደብቀ በኦርቶዶክስም ቢሆን በክርስትና በዚህ በፕሮቴስታንቲዝም ውስጥም ቢሆን ነውረኛ አመፀኛ በስብከስም በነውርስም ከቤተ ክርስቲያን የሚዘርፉ ትልልቅ ገንዘብ የሚያንቀሳቅሱ በጣም ትልልቅ ሀብት የሚሰበስቡ ቤተ ክርስቲያን ውስጥ ያሉ የመስቀሉ ስር ቁማርተኞችን ረስተትታቸው በደጅ ያሉ ድካም ውስጥ ያሉ ኃጢአተኛ እንደሆነ የሚያምኑ እንዴ ባምቢ እኮ ታምናለች እኮ ልጅቷ እኮ ደካማ እንደሆነች እኮ ታምናለች። አትሊስት ለእግዚአብሔር ቤት እንደምትመጥን ብታውቁት እንደወደቀ የሚያምን አደገኛ የእግዚአብሔር ቤት ውስጥ እኮ አደገኛ አካላቶች ጻድቅ እንደሆኑ የሚያስመስሉ እኔ ሰኞና ሮብ ሐሙስ በሳምንት 3 እጾማለሁ የሚለው ያ ፈሪሳዊ ደረቱን እግዚአብሔር ላይ ወጥሮ እኔ በሳምንት 3 ጊዜ እጾማለሁ ከማገኛ ሁሉ ቤሳቤስቲ ሳላስቀር አስገባለሁ አስራቴን። እንደዚህ ስላላደረከኝ እንደዚህ ፈሪሳዊ እንደዚህ ቀራጭ ስላላደረከኝ አመሰግናለሁ። እንደ እሸቱ እኮ ያንን ፈሪሳዊ እኮ ነው የሆንከው። ያንን ፈሪሳይ እኮ ነው አንተ ሚዲያ ላይ በፒኪኒ አትደንስ። የሚደንስ ዘመድ የለም። እናንተ ሰፈር ጻድቃን ናችሁ። አንተ ሚዲያ ላይ አሁን አንዳንድ ጤነኛ ያልሆናችሁ ሰዎች ስትሰሙኝ የባምቢ አበሻን ጉዳይ እያጸደቅኩ የሚመስላችሁ ሰዎች አላችሁ። አይደለም። እኔ ባምቢ አበሻ ትክክል አይደለም ብዬ ነግራታለሁ። ግን የምነግራት እንደዚህ አይደለም። እንደዚህማ ብዙ ትክክል ያልሆነ እዚህ ሶሻል ሚዲያ ላይ አለ። በጣም ብዙ ስህተት ይሆን እያወጣው ላውራ ብል በጣም ብዙ አቃቂን ማውጣት ይችላል። አሁን ከማወራው በላይ ብዙ ነገር ማውራት አገልጋይ ስለምትሏቸው ሰዎች ስለ ርኩሰት ብትል፣ ስለ ዝሙት ብትል፣ ስለ ውድቀት ብትል፣ ከሚስታቸው ውጪ ስለመማገጥ ብትል በጣም ብዙ ላወራ ለምችለው ጉዳይ አለኝ ብዙ ጉዳይ አለኝ። ግን እሱን አላወራ
በእግዚአብሔር ቤት ውስጥ በእግዚአብሔር ቃልና በእግዚአብሔር መንፈስ ሰበብ ህዝብን ማኑፕሌት እያደረጉ ስለማጭበርበራቸው ነው ማወራው። ጥቂቱን ነው እያወራ ያለሁት ጥቂቱን። ስለዚህ ባምቢ ጠንካራ ነሽ ብንላት ትላለች እንዴ? ቪዲዮ የመጨረሻው ቪዲዮዋን ያለቀሰች አወራቸው። እኔ አሁን ሳወራ ስለ አንዲት ሴት እያወራው የሚመስልክ ሰው አለ። አይምሮክ የጠበበ ስለ ብዙ ሴቶች ነው ማወራው። ስለ ብዙ ሴቶች ብቻ ሳይሆን በኃጢአት ድካም ውስጥ ስላሉ አምላካቸው ስለሚወዳቸው ከቤተ ክርስቲያንና ከቸርች ገፍተን ስላስወጣናቸው ደካሞች ነው። በአደባባይ ድካማቸው ስለተገለጠ እንደኛ መደበቅ ስላልቻሉ